የተከበራችሁ ተመልካቾቻችን በድሬዳዋ የምናደርገው ቆይታችን እንደቀጠለ ነው። ልዩ የዒድ መሰናዷችን ነው። አሁን የምንገኘው በዚህ በጀርባ የምትመለከቱት ወደ ኤርፖርት የሚወስደው መንገድ ነው። ይሄ ደግሞ ወደ ፖሊስ መምሪያ በዚህ በኩል አለ። ይሄ ፊት ለፊታችን ደግሞ ከዚራ ወደ ከዚራ የሚወስደው መንገድ ነው። በከተማው ላይ እንደምትመለከቱት ሴንተር ቦታ ላይ 100 ሜትር ርቀት ከኤርፖርቱ በሚገኘው ስፍራና ከ70,000 ካሬ በላይ ቦታን የያዘ ነው። 7 ሄክታር በላይ ማለት ነው። አሁን እዚህ ፊት ለፊት የምትመለከቱት የዒድ ሜዳ ይሰኛል። ከ70,000 በላይ ካሬ ወደ 7 ሄክታር በላይ መሬት ነው የሚገኘው። ፊት ለፊታችን የምትመለከቱት ነው። ሙሉ ታጥሯል። ለዒድ ሰላት ብቻ የተዘጋጀ የዒድ ሜዳ ነው። አመቱን በሙሉ እንደምታዩት በዚህ ሁኔታ ነው የሚቆየው። በሀገራችን በዚህ ደረጃ የዒድ ሰላት መስገጃ ተብሎ የተዘጋጀ ቦታ እምብዛም አንመለከትም። እንደውም ብቸኛው ነው ለማለት ልንደፍር እንችላለን በሀገራችን ማለት ነው። ብዙ ጊዜ በመስጂዶች ስቴዲየሞች ላይ እና በተለያዩ ቦታዎች ላይ ነው ዒድ ሰላቶች የሚሰገዱት። በድሬዳዋ አሁን ባለንበት ቦታ ላይ የምንመለከተው ደግሞ ይህ ስፍራ ኦልሞስት በመቶ ሺዎች የሚቆጠሩ እስከ ሚሊዮን የሚጠጉ ሰዎች በአጎራባች ያሉ ከተሞች ላይ ያሉ ሰዎች ሳይቀሩ ምዕመናን ወደዚህ ስፍራ በመምጣት የዒድን ሰላት ደማቅ በሆነ ሁኔታ የሚያሳልፉበት ልዩ ቦታ ነው። ሳር ነው እንደምታዩት። ቦታው በጣም የደመቀ ነው። ያ ብቻ ሳይሆን ሙሉ ጣጥሩ በግንብና በጨረቃና ኮከብ የተሰራ ነው። ውበቱ በጣም ልዩ ነው። ቦታው ሴንተር ነው። ኦልሞስት 20 ዓመት በ1998-99 አካባቢ የተሰጠ ስፍራ ነው። ለ20 ዓመታት የድሬዳዋ ሙስሊም ማህበረሰብ ዒዳቸውን የዒደል ፍጥርም ዒደል አድሃ ሰላቶችን እዚህ ቦታ በመገኘት አብሮነታቸውን የሚያበረቱበት በፍቅር በመተሳሰብ እንዲሁም ደግሞ ዒዳቸውን በደመቀ ሁኔታ እንደ አንድ የሙስሊም ማህበረሰብ የድሬዳዋ ሙስሊም ማህበረሰብ በኩራት የሚሰየሙበት የሚገኙበት ዒዳቸውን ሰላት ሰግደው ደግሞ የሚበተኑበት ስፍራ ነው። አሁን ይሄ የምትመለከቱት ቦታ ለጊዜው ባዶ ይመስላል። የሰላት ሰዓት ላይ ቪዲዮም ላይ እንደምትመለከቱት በመቶ ሺዎች የሚቆጠሩ ሰዎች የሚገኙበት እጅግ በጣም ደማቅ የሆነ ስነ ስርዓት የዒድ ስነ ስርዓት የሚከበርበት ቦታ ነው። ዒድ ሜዳ ይሰኛል። ይህም የድሬዳዋ ከተማ አንድ ልዩ መገለጫና የውበት ምንጭ ነው ማለት እንችላለን። በድሬዳዋ ከተማ እምብርት ላይ የሚገኘው ይህ የዒድ ሜዳ ምን ይመስላል የሚለውን ጠጋ ብለን እንመለከታለን። ተከተሉ። እናም የተወደዳችሁ ተመልካቾቻችን እንደምትመለከቱት ነው። ይህንን የሚያክል ስፍራ በደማቁ ሙስሊም ማህበረሰብ በዓሉን እንዲያከብር የተዘጋጀ ስፍራ ነው። በጣም ብዙ ትምህርት ልንወስድበት የሚገባ ነው። በተለይ እንደ አንድ ሀገር ስንመለከተው ሁሉም እምነት በዚህ ደረጃ መብቱን አግኝቶ ሃይማኖቱን መተግበር የሚችልበትን ሁኔታ መመልከት እጅግ በጣም የሚያስደስት ነው። ለድሬዳዋ ከተማ አስተዳደር እጅግ በጣም ወደነዋል፣ እናመሰግናለን ማለት እንወዳለን። በዚህ ደረጃ እምነቶች ሲከበሩ መከባበር መንፈስ በሁሉም ማህበረሰብ ዘንድ ያሉ እምነት ተከታዮች መብታቸውን ሲጎናጸፉ መመልከት እጅግ በጣም የሚያስደስት ነገር ነው። ድሬዳዋ ለዚህ መልካም ምሳሌ ነው ብለን መግለጽ እንችላለን። በዒድ ሜዳ የነበረን ቆይታ ይህንን ይመስላል። ቆይታችን ይቀጥላል። ሌሎች ታሪካዊ መስጂዶችን በድሬዳዋ ያሉትን በጋራ የምንመለከት ይሆናል። አብራችሁን ሆኑ። በድጋሚ ዒድ ሙባረክ። ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል። ተከተሉ። የተከበራችሁ ተመልካቾቻችን በድሬዳዋ ውስጥ የምናደርገው ቆይታ እንደቀጠለ ነው። ውብ የሚባሉ ስፍራዎችን እየተመለከትን እንገኛለን። በተለይ በድሬዳዋ ማህበረሰብ ሙስሊም ማህበረሰብ ዘንድ ትልቅ ቦታ ያላቸውን ቦታዎች እየተመለከትን ለእናንተም እያስጎበኛን እንገኛለን። አሁን የምንገኘው በተለምዶ ጣሊያን መስጂድ ተብሎ የሚጠራው ነው። ዒድ መስጂድ ተብሎ ይጠራል። ይህ ቦታ እንደምትመለከቱት ተራራማ በሆነ ስፍራ የሚገኝ ነው። ጣሊያን መስጂድም አብረን የምንመለከተው ይሆናል። እጅግ በጣም በርካታ ሙስሊም ማህበረሰብ የሚኖርበት ነው። የመጀመሪያው መስጂድ እንደሆነ ይነገራል። ያው የመጀመሪያ ነው የሚለው ጽንሰ ሐሳብ በራሱ የተለያዩ አከራካሪ ነገሮች እንዳሉት ቢገለጽም ማለት ነው። በዚህ የሚገኙ በድሬዳዋ የሚገኙ አባቶችን የእምነት አባቶችን በጠየቅነው መሰረት ይህ መስጂድ የመጀመሪያው መስጂድ ነው። በተለምዶ ጣሊያን መስጂድ ተብሎ ይጠራል። የተሰራው በጣሊያን ነው። ከዛ በፊት የነበሩ በርካታ ትናንሽ መስጂዶች ይኖራሉ። ግን በዚህ ደረጃ ትልቅ መስጂድ የተገነባው በጣሊያን ጊዜ እንደሆነ ይገለጻል። ዒድ መስጂድ ተብሎ ይጠራል። ስለዚህ በሚኖረን ቆይታ ይህንን መስጂድ አብረን የምንመለከት ይሆናል ማለት ነው። አብራችሁን ሁኑ።
የተከበራችሁ ተመልካቾቻችን አሁን ኦሬዲ ደርሰናል። መስጂድ ጣሊያን የተባለው መስጂድ ማለት ነው። መስጂድ ዒድ ማለት ነው። ምን ይመስላል የሚለውን ደግሞ አብረን እንመለከታለን። አብራችሁ ነው። ሰላም አለይኩም። እንዴት ናችሁ? ቁርአን ቀርታችሁ ነው? ማሻአላህ ማሻአላህ። ሰላም ናችሁ? የተከበራችሁ ተመልካቾቻችን አሁን የምንገኘው በመስጂድ ቅጽር ግቢ ውስጥ ነው። በጣሊያን መስጂድ ማለት ነው። በርካታ አባቶች ከጀርባ ተኝተዋል። እጅግ በጣም ሰላም ያለው መስጂድ ነው። ስለዚህ እነሱ እንዳንረብሽ ወደ ውስጥ እንገባለን። ተህየተል መስጂድ ሰግደን መስጂዱን የምንጎበኝ ይሆናል። አብራችሁ ሁኑ። የተከበራችሁ ተመልካቾቻችን እጅግ በጣም እርጋታ የሚሰጥ መስጂድ ነው። ከለሩም እንደምታዩት ብዙ ለየት ያለ ከለሮች ብዙ አይበዙበትም። ቁባኡም እጅግ በጣም ሰፋ ያለ ደስ የሚል ነው። ኤሪያው በሙሉ ቁባ ውስጥ ያለ ቦታ ነው። እጅግ በጣም ሰላም የሚሰጥ ነው። እጅግ በጣም እርጋታ የሚሰጥ መስጂድ ነው። ቆዩብኝ አትጡብኝ ይላል። እስኪ የመስጂዱ ታሪክ ምን ይመስላል፣ ታሪኩ ምን ይመስላል የሚለውና ተያያዥ ጉዳዮችን ስለ መስጂዱ ታሪክ በቂ እውቀት ካላቸው ሰዎች ጋር እናሳልፋለን። አብራችሁ ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን አጠገቤ በመስጂዱ ላይ ትልቅ ሚና ያለው ግለሰብ አብሮኝ ይገኛል። ያው አንቱ አትበልኝ ስላለ አንተ እያልኩ አወራዋለሁ ማለት ኢንሻአላህ። እንዴት ነው? እስኪ በመጀመሪያ ራስን አስተዋውቅልን። አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወአስሐቢሂ አጅመዒን አማ ባዕድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ አቡ መሐመድ ሐኪም ሐሰን ነው የሚባለው። ማሻአላህ። የዚህ መስጊድ አርብ ኹጥባ ነው ማረገው። ያው ስለዚህ መስጂድ ታሪክ ያው በየመንገዱም የተለያዩ ሰዎችን ስንጠይቅ ነበር፣ ይነግሩናል፣ ታሪካዊነቱን ይነግሩናልና እስኪ ማን ያወራ የነበረ ነው የሚባለውና እስኪ በቦታው ላይ ረጅም ዓመት ታሪክ እንደማሳለፍ የታሪኩም ተቀባይ ወራሽ እንደመሆናችሁ መጠን እስኪ ምን ይመስላል የዚህ መስጂድ ታሪክ ከምን ይጀምራል? ታሪክ ያለው መስጊድ ነው። መስጂድ ጣሊያን በመባል ነው የሚታወቀው። እሱ ግን መስጊዱ ስሙ መስጂዱል ዒድ ይባላል። እዚህ ነው የምንሰግደው ነበር። የቆየ መስጊድ ነው። ኦልሞስት 93 ዓመት 93 ማሻአላህ 1933 ነው። ጣሊያኖች ነው የሰሩት ብሎ ነው ሰዎቹ የነገሩን። ለዛ ነው አንዱ ስሙ ራሱ መስጂድ ጣሊያን የሚባለው። ይሄን ሁሉ የምታየው በእውነት አሁን እንደዚህ ያለ ሸክላ ራሱ የለም። ይሄ ጠንካራ ስንት ዓመት ይታያል። እንደዚህ ነው። ግድግዳው ደግሞ ይሄ በአቶሚክ ቦምብ እንኳን ቢሉት ስንት ዑለማዎች፣ ሼኾች፣ ኡስታዶች ያለፈበት መስጊድ ነው። መስጂዱል ዒድ ይባላል። የሰራው ማን ነው? እንዴት ነው የተሰራው? በመታወቅ ይሄንን አልነገሩንም። በቃ የሆነ ኢንጂነር ጣሊያን ነው የሰራው በመባል ያው መስጂድ ጣሊያን ይባል እንጂ ስሙን እንኳን የኔ ሼክ እንኳን አላህ ይዘንላቸው ሞተዋል፣ አልነገሩንም ማን እንደሆነ ኢንጂነሩ። ጣሊያን ነው የሰራው ተብሎ እንደዛው ነው የምናውቀው። በዛ ጊዜ የተሰራ ነው ማለት ነው። የሚገርመው በተቻለ መጠን ታሪካዊነቱን እንዲጠብቅ ተደርጎ ነው የተቀመጠው። እንደተባለው ሴራሚኮቹም ባሉበት አለ፣ መስኮቶቹም በተመሳሳይ ሁኔታ ነው የተቀመጡት። ሙሉ ግንባታው እጅግ በጣም ያምራል። ብዙ ጊዜ የጣሊያን ዘመን የተሰሩ ጋር ይመሳሰላል። አሁን አንዋር መስጊድ ተመሳሳይ ይዘት አለው። የኮለኖቹ ስፋት ይመሳሰላል። ግን ያው የሰራው ሰው አይታወቅም። በጣሊያን 1930 መሰራቱ 93 ዓመት አካባቢ የቆየ መስጂድ መሆኑን ላይ ነው እዚህ ያሉ ሰዎች ቢስማሙት ማለት ነው። እንዴት ነው በዚህ አካባቢ ላይ ምን ያህል ዑለሞች አልፈዋል?
የደርስ የቂራአት ሂደቶችስ ምን ይመስላሉ? ብዙ ሼኾች አላህ ይዘንላቸውና የሞቱ ሰው ሼኾች አሉ። ሼኽ አሚን የሚባል ነበረ። ወላሂ ትልቅ ምን አይነት ዛሂድ እዛ ጋ ያስተምር ነበር። በዚህ በኩል የሴት ነው ታውቃለህ፣ የሴት መስጊድ ነው እና ሴቶችም መማር ከፈለጉ ማዳመጥም ከሆነ ይህችን በር ይከፍታል። እነሱ መሀል ይሄ አለ እና እሱ እዚህ ተፍሲር ያስተምር ነበር። ሪያዱ ሳሊሂን ያስተምር ነበር። እኔ ህፃን ሆኜ የማውቀው ቡሉጉል መራም ያስተምራል። መግሪብ ጊዜ ተፍሲር ያስተምር እሱ ያስተምር ነበር። ሞቶ አላህ ይዘንላቸው። ከሱ በኋላ ደግሞ ሼኽ ዩሱፍ ነበረ። እሱም መካ ነው ራሱ የሞተው። አላህ ይዘንላቸው። አላህ ሱብሓነሁ ወተዓላ አንድ በሽታን አያወርድም እሱ ጋራ መድኃኒቱን ካወረደ ብሎ ጢብ ያስተምራል፣ ተፍሲር ያስተምራል። ሪያዱ ሳሊሂን፣ ቡሉጉል መራም፣ ተጅሪድ ጎበዝ የሆኑ ሰዎችም ኢብኑ ማጃ፣ ትርሚዚ ያስተምር ነበር። እሳቸውም አልፈዋል። አላህ ይዘንላቸው። ሼኽ ዑስማን የሚባል እሳቸውም ሞተዋል። ረህመቱላሂ ዐለይሂ ረህመተን ዋሲዓ። እዚህ የጂዳ ትምህርት ቤትም ያስተምሩ ነበር። እኔን እንኳን ቁርአን ፋዘር ነው ያስተማረኝ፣ ግን ከዛ በኋላ ለእሳቸው ሰጡ። እሳቸውም እዚህ ጋር ነበር የሚያስተምሩ ነበሩ። እነሱም ሞቱ፣ አላህ ይዘንላቸው። ከዛ ሼኽ ዱሪ በሬንቶ እሳቸውም አልፈዋል። አላህ ይዘንላቸው። ትልቅ አሊም ናቸው እነሱ። ሁሉም የሐዲስ መጽሐፎችን በሙሉ ያስተምሩ ነበር። የተደራጀ የቂራአት ስርዓት ነበር። አዎ በደንብ ነበር። አሁን ምን ያህል መድረሳው ላይ የሚማሩ ህፃናት አሉ? አሁን የሚማሩ ህፃናቶች እዚህ የሆነች ያው የኛ ወጣቶች ነው የሚያስተምሩት። የ4 ዓመት ልጆች እስከ 15 አሁንም ቁርአን የሚያስተምሩ ለፍዝም አለ። ሂፍዝ የሚማሩ ልጆች አሉ። እኛ ስንገባ እነሱ ሲወጡ ነበር። በመቶዎች የሚቆጠሩ ልጆች ይማራሉ። እና መግሪብ ተፍሲር አለ። አርብ ቀን ብቻ ነው ያለው። ያው ሼኻችን አሁን ሼኽ አብዱረዛቅ ሐፊዘሁላህ ወራ ተፍሲር ያስተምራቸዋል። አንዳንዴ ደግሞ በመሀል ሼኽ ሪያዱ ሳሊሂን ብታስተምርን ልጆቹ ካሉትም ደግሞ ሪያዱ ሳሊሂንም እና ሲፈቱ ሰላት ነብይ ሰለላሁ ዐለይሂ ወሰለም እሱም አንዳንዴ ሲያስተምር እኔ አየው እና ላይቭም ደግሞ በፌስቡክ ይተላለፋል። ማሻአላህ። እዚህ ያው ቅድም ያልኩ ቦታ ነች የሴቶች። ይሄ በር ተከፍቶ ሴቶች ከዚህ አንድ 7 ምናምን አውግርዳለ እንተያዩ። እኔ እንኳን እዚህ ሪያዱ ሳሊሂን እና አቂደቱ ጣህዊያ ኡሱሉ ሰላሳ አስተማርኩኝ። ሌላ የኛ ሼኽ የሞተ አንድ ሼኽ አለ፣ ምርጥ ሼኽ ዑስማን የሚባል አላህ ይዘንላቸው። እዚህ ጋር ተፍሲር ያስተምረን ነበር። አሁን ሼኽ አህመድ ከሱቢ ሰላት በኋላ እዚህ አሁንም ያስተምራቸዋል። አሁን ሱቢ ጊዜ ሰዎቹ ይማራሉ። ስለዚህ ኦኬ ማለት ይሄም ያው ቅድም እንዳልነው መስኮቱ ራሱ ነው። በቃ ባለበት ነው ተተው። ስለዚህ በሩን ራሱ ለመቀየር ፈልጋችሁ ቅርስ እንደ ለቅርጽ ነው ተብሎ ባለበት ተደርጓል ማለት ነው። መውጣት አይቻልም ብሎ ቅርጽ ነው ብሎ እንደዛው ተዋት። ግድግዳውን እንታየው ያው ራሱ ነው በጣም ጠንካራ። እዚህ ትምህርት እንማር ነበር እኛ እዚሁ ጋር የሆነች የሮቃ እንጨት ትልቅ ነበረ። ነገር ግን አሁን እሷ ተነሳች እንጂ ትልቅ ዛፍ ያው የሮቃ ዛፍ ነበር። ስንት ዓመት ካሬው ምን ያህል ይሆናል ተብሎ ይገመታል? 1500 በላይ። ኦኬ ከ1500 ካሬ በላይ ነው። ጀናዛ ከፈንም አለ። እዚሁ ተከፈኑ መቃብርም እዚሁ ቅርብ ስለሆነ
ይሄ እንኳን ወጣቶቹ ነው የሰሩት። የተከበራችሁ ተመልካቾቻችን ያው በታሪካዊው ጣሊያን መስጂድ ዒድ መስጂድ ተገኝተን የተወሰኑ ጉብኝቶች አድርገናል። በድሬዳዋ ታሪክ ቀዳሚ ተብሎ የሚገለጽ መስጂድ ነው። ስለዚህ የነበረን ቆይታ ከዚህ መስጂድ ያለን ቆይታ ያው በዚህ ያበቃል። ሌሎች ቦታዎች ደግሞ ዞር ዞር እያለን የምናያቸው ሌሎች መስጂዶች ይኖራሉ። በድጋሚ ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል። ጀዛከላሁ ኸይር ባረከላሁ ፊክ ኢንሻአላህ። ሰላም የተከበራችሁ ተመልካቾቻችን በድጋሚ ዒድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል። እንኳን ለ1447ኛ ዓመተ ሂጅራ የዒድ አልአድሃ በዓል በሰላም አደረሰን። አሁን ደግሞ ያው ጉብኝታችን እንደቀጠለ ነው። በድሬዳዋ ውስጥ የሚገኘው ታሪካዊውን ከ120 ዓመት በላይ ያስቆጠረውን መስጂድ ነው የምንጎበኘው። መስጂድ አልጁሙዓ ይሰኛል። ጁሙዓ መስጂድ ነው። ይህ መስጂድ ታሪካዊ መስጂድ ነው። ቀዳሚው መስጂድ ነው። ከከተማዋ መቆርቆር ጋር ተያያዥ የሆነ እኩል እድሜ ያለው መስጂድ ነውና መስጂድ ጁሙዓ የምታዩ ታሪካዊ ቅርጹን እና የክልሉን የቅርስ ሕግ በጠበቀ መንገድ ተጠብቆ እስከ ለትውልድ የተተላለፈ መስጂድ ነው። ብዙ ታሪኮች ያለው መስጂድ ነው። ስለዚህ በትንሹ ይህ መስጂድ ምን ይመስላል የሚለውን እንመለከታለን። አብራችሁን ቆዩ። በድጋሚ ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል። ተከተሉ። ሰላም አለይኩም። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ አልሐምዱሊላህ። መስጂዱን ያጸዳችሁ ነው? ማሻአላህ ማሻአላህ። እናግዝ እንዴት ነው? ኢንሻአላህ ካልቻልኩ እታረማለሁ። ማሻአላህ ማሻአላህ። መስጂድ የሚያሳምሩ ሰዎች ደረጃቸው ትልቅ ነው። ጀዛኩሙላህ ኸይር። ኢንሻአላህ አሊ ይባላል። ዲኒ ይባላል። ዲኒ ማሻአላህ። ዲኒ ለየት ያለ ስም ነው። እስካሁን ሰምቼ ዲኒ ማሻአላህ። ኢንሻአላህ። ሰላም አለይኩም። السلام عليكم ورحمة الله وبركاته. سلام عليكم. كيفكم؟ الحمد لله. سلام عليكم. الحمد لله. سموت من؟ عمر أحمد محمد. عمر أحمد محمد. ما شاء الله. علي أمين بالله. إن شاء الله يا بعد البرنامج يا عيد الأضحى يسرنا. تاريخي مسجدنا وقدامي مسجدنا يمين لقر سمتني متانو. مسجدو سياس قبنيونا لبلان ياسبن إن شاء الله. سكسلا مسجدو باتشرو من أهلامت كويتوال. مسجدو ከተመሰረተ 125 ዓመት ምን ያህል ሰው ይሰግድበታል? ይሄ መስጊድ ሰው ሲሰግድበት ወደ 2500 ገደማ ሰው ይችላል። 2500 ገደማ ይችላል። ጁሙዓስ የተባለው ለምንድን ነው? መስጂዱ ጁሙዓ የተባለው በድሬዳዋ ውስጥ መስጊዶች ሲሰሩ የመጀመሪያው የጁሙዓ መስጊድ ነው። ጁሙዓ ሲሆን ሁሉም መስጊዶች ይዘጉና ወደዚህ ነበር የሚመጡት። ኦኬ ሁሉም በከተማ ያለው እዚህ ተሰብስቦ ነው ጁሙዓ የሚሰግደው ማለት ነው። ኢንሻአላህ ስለዚህ ገብተን እንዴት ነው ማየት እንችላለን አይደለ? ኢንሻአላህ ሽክራን። ህድሳት በደንብ ተደርጎለታል? አዎ በደንብ ተደርጎለታል። አሁን በቀደም ነው የተደረገው። በጣም ያምራል። ሙሉ ግንባታ አሁን የተካሄደ። ይሄ ኦሬዲ መጀመሪያ የነበረው ነው ይሄኛው? ይሄ መጀመሪያ የነበረው እንትኑን ለመጠበቅ ስንል ነው ያልቀየር ነው ጥንታዊነቱን እንዲጠብቅ ብለን። ማሻአላህ የተከበራችሁ ተመልካቾቻችን ያው ይሄ 125 ዓመት ያስቆጠረው እንጨት ነው። እዚሁ ሚንበሩ ምንም አልተቀየረም፣ በነበረበት ነው ሄደው። እዚህ ጋርም ያው የምንመለከተው ኮርኒሱ አለ መሀል ላይ ያለው የእንጨቱ በነበረበት ነው። ስለዚህ የዚህ መስጂድ ላይ ደግሞ የምንመለከተው ምንድነው ታሪክንም ያስቀጥሉታል። አዳዲስ ደግሞ የመስጂዱን ውበት የሚያሳየት እንትን እያስቀጥል ነው። ማሻአላህ ስለዚህ ሁለቱንም እንትን ያማከለ ነው። መስጂዱ ምን ያህል ካሬ ላይ ነው ያረፈው? ወደ 1000 ምናምን ካሬ ላይ ነው ያረፈው። ኦኬ መድረሳዎች እንዴት ነው አሉት? መድረሳዎች አሁን እየሰራን ነው ያለነው። ማየት እንችላለን። አሁን እንሰራለን ብለን እንትን እያልን ነው። ኢንሻአላህ እስኪ መድረሳዎቹንም እናያቸዋለን ኢንሻአላህ። ይህ መስጂድ በማን ተሰርቷል ተብሎ ነው የሚታመነው? ያው እንግዲህ በሐጂ ዑመር አባት ነው። ኦኬ ሐጂ ዑመር የዚህ መስጂድ ኢማም ነበሩ። በአባታቸው ነው የተጀመረው። ከዛ በኋላ ያው እሳቸው ያሉ ሌሎችም ተጨምረው
አንድ ላይ የጨረሱት ነው። ያው በአብዛኛው እጅ የአረቦች እጅ ዲዛይኑን የሰሩት ምናምን ያሉት አረቦች ነው። የአረቦችን በዲዛይኑ ላይ ተሳትፎ አድርገዋል ማለት ነው። ማሻአላህ። ስለዚህ ጥሩ ነው። ያው እንደምናየው ሰፊ መስጂድ ነው። እዚህ ጋር ከጎን የምንመለከተው ደግሞ ውዱእ ማድረጊያ ስፍራ ነው። ለበርካታ ሰዎች ውዱእ ማድረጊያ አለ። የሚሞተው ደሃ ማህበረሰብ በሙሉ የሚመጣው ወደዚህ መስጊድ ነው። እዚህ መስጊድ ታጥቦ ተከፍኖ ምን ብሎ በዚህ ሰራተኞች ወደ መቃብር ሄዶ የሚቀበሩ ከድል ጮራ ከሚስዮን በከተማው ያሉ በተለያዩ አቅጣጫ መጥቶ በተለይ ምስኪኖች አመቺ የሆነ ስፍራ ነው ማለት ነው። ይሄ በጣም ትልቅ ስራ ነው፣ ይበል የሚያሰኝ ነው። ኢንሻአላህ ወደ መድረሳም ሄደን ደግሞ መድረሳው አካባቢ ያለውን ነገር እንመለከታለን። አሁን የምንገኘው የመስጊዱ ትምህርት ቤት ውስጥ ነው። ይሄ ትምህርት ቤት ትንሽ ያረጀ ስለሆነ አሁን ወደ እድሳት ገብተናል። መጀመሪያ የሐጂ ኢማም ቤት ሐጂ ኢማም ዑመር የእሳቸው መኖሪያ ቤት ነበር። ከእሳቸው በኋላ ሼክ አሊ ነበሩ። እሳቸው ከሞቱ በኋላ ወደ ትምህርት ቤት ነው እየቀየር ነው ያለው። ማሻአላህ። ስለዚህ ትምህርት ቤት ስለምናደርገው ይሄ ለትምህርት ዝግጅት ላይ ነው ያለው። ማሻአላህ። የአካዳሚም ነው ወይስ ሃይማኖታዊ ትምህርት? የሃይማኖታዊ ትምህርት ብቻ። የተከበራችሁ ተመልካቾቻችን ያው ይህ መድረሳ የተሰራ ይገኛል። አሁን አዛንም ማለት ጀምሯል። አዛኑ እየወጣ ይገኛል። ሰግደን ሰላታችንን የምንሄድ ይሆናል ማለት ነው። አብራችን ቆዩ። የተከበራችሁ ተመልካቾቻችን ከ125 ዓመታት በላይ የቆየው መስጂድ በጁሙዓ በሰላት ሁሉ መስጂዶች ዘግተው የሚሰግዱበት የመጀመሪያው መስጂድ ይሄኛው ነው። መስጂድ ጁሙዓ ይሰኛል። እጅግ በጣም ታሪካዊ የሆነ መስጂድ ነው። ለኛ ትልቅ እድል ነው ይህንን ታሪካዊ መስጂድ በማየታችን። አሁን ለየት በሚለው ሁኔታ ታሪካዊነቱን በጠበቀ ሁኔታ አዳዲስ የሆኑ እደሳዎች የተደረጉለት ትልቅ መስጂድ ነው። ይህንን መስጂድ ሼክ ዑመር አህመድ አስጎብኝተውናል። እናመሰግናለን። በመጨረሻ የሚያስተላልፉት መልእክት ካለ እድል ስጥ። ይሄ መስጊድ ጥንታዊ መስጊድ እንደመሆኑ መጠን ያለው ድጋፍ የመስጊዱ ሰጋጅ ማህበረሰብ ነው እንጂ ሌላ የሚያደርግለት አካል የለም። ሌሎችም ማህበረሰቦች ይሄንን አውቀው ለመስጊዱ ትብብር እንዲያደርጉ ነው የምጠይቃቸው። ኩሉ ዓም ወአንቱም ቢኸይር፣ እንኳን ለዒድ አልዓረፋ በዓል አደረሳችሁ እያልኩኝ ደስታዬን እገልጻለሁ። ኢንሻአላህ ጀዛኩሙላህ ኸይር። ያው የተከበራችሁ ተመልካቾቻችን ይህን መስጂድ ማገዝ መደገፍ የምትፈልጉ ሰዎች መታችሁ ማገዝ ትችላላችሁ። መስጂድ መገንባት አላህ Subhanahu Wa Ta'ala ያው በጀነት ቤት ይገነባለታል ነውና፣ ስለዚህ የዚህ አካል እንድትሆኑ ተጋብዛችኋል። ታሪካችንን እንንከባከብ እንጠብቅ የሚል መልእክት እናደርሳለን። ከተማው ላይ የሚኖረን ቆይታ ይቀጥላል። በድጋሚ ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊሐል አዕማል። እንኳን ለ1447 ዓመተ ሂጅራ የዒድ አልአድሃ በዓል በሰላም አደረሰን ለማለት እንወዳለን። ኢንሻአላህ ያው ሰላትም ሰዓት ደርሷል ባልኳችሁ መሰረት ገብተን ወደ መስጂድ እንገባለን ማለት ነው። ከሌሎች ፕሮግራሞቻችን ጋር አብራችሁን ቆዩ። በድጋሚ ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊሐል አዕማል።